ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለሰዓቱ የተሰናዱ ዜናዎችን እነሆ ብለናል ከዜናዎቹ ጋር ጀማል ኢማም ነኝ አብራችሁን ቆዩ የዲጂታል ኢትዮጵያ 2030ን እውን ለማድረግ የከፍተኛ ትምህርት ተቋማት ሚናቸውን እንዲወጡ የኢኖቬሽንና ቴክኖሎጂ ሚኒስቴር አሳሰበ ወሎ ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በዲጂታል 2030 አዋጆችና ፖሊሲዎች ዙሪያ ከባለድርሻ አካላት ጋር ምክክር አድርጓል ተመስገን አሰፋን የተከታተለው ወሎ ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ያዘጋጀው በሳይንስና ቴክኖሎጂ ፖሊሲ በዲጂታል ኢትዮጵያ 2030ና የስታርታፕ ፖሊሲ አዋጅን በተመለከተ ምክክር ተደርጓል። በመድረኩ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላን ጨምሮ ከተለያዩ ዩኒቨርሲቲዎች የተውጣጡ ባለድርሻ አካላት ተሳትፈዋል። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ዩኒቨርሲቲው ተግባር ተኮር የምርምር ስራዎችን እያከናወነ መሆኑን ጠቅሰው በተለይም በዲጂታል ዘርፍ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በቅርበት እየሰራ መሆኑን አመላክተዋል። በብሔራዊ የሳይንስ የቴክኖሎጂና ኢኖቬሽን ፖሊሲ ዙሪያ እንዲሁም የዲጂታል 2030 ስትራቴጂና የስታርታፕ ፕሮክላሜሽን ዙሪያ ዩኒቨርሲቲያችን በአቅራቢያ ያሉ ዩኒቨርሲቲዎችን በአንድ ላይ በማስተባበር በረጅሙ ጉዞው ውስጥ መሰረተ ልማትን በማስፋፋት የሰለጠነ የሰው ኃይልን በማሟላት ዘመኑ የፈቀዳቸውን አዳዲስ የቴክኖሎጂ ውጤቶችን በመጠቀም በገበያው ተፈላጊ የሆነና ለሀገር ፋይዳ ያላቸውን የትምህርት መርሃ ግብሮችን በመክፈት ጥራት ያለው ትምህርት ተደራሽ በማድረግ ተወዳዳሪና ብቃት ያላቸው ተማሪዎችን አሰልጥኖ ወደ ስራው ዓለም በማስገባት ጉልህ ሀገራዊ ሚና እየተጫወተ ይገኛል። በቴክኖሎጂና ዲጂታላይዜሽን የ5 ሚሊዮን ኮደርስን ጨምሮ ሰፋ ያሉ ስራዎችን እየሰራን በአቅም ግንባታ ላይ በተለይ ደግሞ እንደ አካዳሚክ ተቋምነታችን ሰፋ ያሉ የትምህርት ዕድሎችን እየሰጠን ነው ያለን። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ መንግስት ዲጂታል ኢትዮጵያን መገንባት ዋና ትኩረት አድርጎ ስራዎችን እያከናወነ መሆኑን ጠቅሰዋል። የኢትዮጵያ 2025 ዲጂታል ስትራቴጂ ባለፉት 5 ዓመታት ሲተገበር ቆይቷል። ይህን ስትራቴጂ በመተግበር ሂደት ውስጥ ከፍተኛ የሆኑ ውጤቶች ተመዝግበዋል። ያደገ የሞባይል ተጠቃሚ ቁጥር ወደ 90 ሚሊዮን ከዛ በላይ የኢንተርኔት ፔኔትሬሽኑ በጣም የሰፋበት ወደ 56 ሚሊዮን ህዝብ ኢንተርኔት ይጠቀማል፣ ዳታ ይጠቀማል። ዲጂታሊ ኢምፓወርድ የሆነ ዜጋ ለማፍራት እና የኢኮኖሚ ሽግግር የዲጂታል ኢኮኖሚ ሽግግር ለማሳካት እንደዚህ አይነት ስራዎች ቁልፍ ናቸው። የተቋማት ግንባታ በተሳካ ሁኔታ ተቋማት የዲጂታል ኢኮኖሚ ሽግግርን ለማሳካት የግድ የሆኑ ተቋማት ተቋቁመዋል። ዲጂታል ኢትዮጵያ 2030 ቴክኖሎጂን የኑሮ ዘይቤ በማድረግ ሁሉን አቀፍ ብልጽግናን ማረጋገጥ ዓላማ አድርጎ ወደ ስራ መገባቱን ያነሱት ሚኒስትሩ ለዚህ ስራ ውጤታማነት ከዩኒቨርሲቲዎች ጋር እየተሰራ መሆኑንም አንስተዋል። ሳይንስ ቴክኖሎጂና ኢኖቬሽን ፖሊሲ ጸድቆ ሀገራዊ ፖሊሲ ወደ ስራ ተገብቷል። ስለዚህ እሱም ማስተዋወቅ ማስረጽ ያስፈልጋል። ዞሮ ዞሮ ዩኒቨርሲቲዎች ይሄን በመፈጸም ሂደት ላይ ግንባር ቀደም የሚቆሙ ናቸው። የሳይንስ ቴክኖሎጂና ኢኖቬሽን ምህዳር ናቸው ዩኒቨርሲቲዎች ራሳቸውና ስለዚህ ይሄንን በተሻለ ለመፈጸም አንኳር ነጥቦቹን እዛ ውስጥ ያሉትን የጋራ ማድረግ በተሻለ መገንዘብ ያስፈልጋል። የፈጠራ አቅም ያላቸውን ወጣቶች በቴክኖሎጂና በሀሳብ ደረጃ በመደገፍ በኩል ስራዎች መከናወናቸውንም ሚኒስትሩ ተናግረዋል። ብቃት ያላቸው መምህራንና የትምህርት አመራሮችን ለመፍጠር እየሰራሁ ነው ብሏል የአማራ ክልል ትምህርት ቢሮ በክልሉ ለሚገኙ ከ20 ሺህ በላይ ለሚሆኑ መምህራንና የትምህርት አመራሮች የሙያ ፍቃድ ምዘና ሰጥቷል። ደጀናምባቸው በአማራ ክልል ወጥነት ያለው የመምህራንና የትምህርት አመራር የሙያ ፍቃድ ማረጋገጫ የምዘና ስርዓት በመዘርጋት ጥራትና ብቃት ያላቸው መምህራንን ለማፍራት እየተሰራ እንደሚገኝ የክልሉ ትምህርት ቢሮ ገልጿል። የትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ የመምህራንና የትምህርት አመራሩን የሙያ ፍቃድ ማረጋገጫ ምዘና ከዓመታት መቋረጥ በኋላ በቂ ዝግጅት ተደርጎበት መካሄዱን ገልጸዋል። መምህራን የተማሪዎችን ውጤት ለማሻሻል ብቁ መሆናቸውን የሚያረጋግጡበት ፍቃድ የሚወስዱበት መሆኑን የገለጹት አቶ ደምስ ያለፈውን ለማካካስና የመምህራንን ጥያቄ ለመመለስ ታሳቢ ተደርጓል ብለዋል። ለማስተማር ብቁ ናቸው፣ ተማሪዎችን ውጤት ለማሻሻል ብቁ ናቸው የሚለውን ፍቃድ የሚወስዱበትና በትምህርት ዘርፉ ላይ የተጣለባቸውን ኃላፊነት በአግባቡ የሚወጡበት ነው ብሎ መውሰድ ይቻላል። እንግዲህ ማለት ነው ያሳለፍናቸውን 5 ዓመታት ለማካካስና የመምህራንን ጥያቄ ለመመለስ ሲባል በስፋት ይሄድ ነውና ያከናወነው ተግባር ስለሆነ በይዘቱም በስፋቱም በአጠቃላይ ሂደቱም በራሱ
በዚህ ክልላዊ ነባራዊ ሁኔታ ውስጥም ሆነን እያካሄድ ነው ያለነው ምዘና ስለሆነ በጣም ትልቅ ነው ብለን እንወስዳለን። የምዘና ሂደቱ በክልሉ በ22 ዞኖች በ171 ወረዳዎች ከ20452 በላይ ተመዛኞች በሰላማዊ መንገድ ለማረጋገጫ የሚያበቃቸውን ፈተና ወስደዋል ነው ያሉት። ምዘናው 75 ከመቶ ይዘት ላይ ሲያተኩር 25 ከመቶ ደግሞ የማስተማር ስነ ዘዴ ላይ ትኩረት ያደረገ ነው ብለዋል። መምህራን ራሳቸውን የሚፈትሹበትና ሙያቸውን ለማሻሻል እድል የሚፈጥሩበት ሁኔታ እንደሚፈጥር የገለጹት ምክትል ቢሮ ኃላፊው ዋና ግቡም የተማሪዎች ውጤት እንዲሻሻል ማስቻል ነው። መምህራን በስነ ምግባራቸው፣ በእውቀታቸው፣ በክህሎታቸውና በአጠቃላይ በክህሎት ተግባራዊ ክንውኖቻቸው ሙሉ ያካተተ ምዘና ስለሆነ ራሳቸውን የሚያዩበት በምን ያክል መንገድ እኔ ብቁ ነኝ፣ ዝግጁ ነኝ ብለው ራሳቸውን አይተው በቀጣይ ሙያቸውን ለማሻሻል የሚያስችላቸውን ምቹ ሁኔታ የሚፈጥሩበት ነው። ፈተናዎቹ 75% በየአጠቃላይ የተማሩትን ወይም የሰለጠኑት የትምህርት አይነት ይዘት የሸፈነ ነው። 25% ደግሞ የማስተማር ስነ ዘዴን የያዘ ስለሆነ ሁሉንም የያዘ ሙሉ የሆነ የፈተና ዝግጅት ነው ተደርጎ እየተፈተኑ ያሉት። የዚህ ዋናው የመጨረሻው ግቡ የተማሪዎች ውጤት እንዲሻሻል ማድረግ ነው። መምህራንና የትምህርት አመራሩ ለሙያ ማረጋገጫ ምዘናው በቂ ዝግጅት ማድረጋቸውን የጠቀሱት ምክትል ቢሮ ኃላፊው ውጤቱ ሲታወቅ ክፍተቶች ተለይተው በቀጣይ ስልጠና ለመስጠት ምቹ ሁኔታ ይፈጥራል ብለዋል። ውጤቱ ሲታወቅ የትኛው የትምህርት አይነት ላይ ክፍል ደረጃ ላይ እና የትኛው በስነ ዘዴው ላይ ነው ወይስ ይዘት ላይ ነው ክፍተቱ የሚለው ይለያል፣ ይተነተናል። ለዚህ የሚሆን ዝግጅት ይደረጋል ማለት ነው። ለዝግጅቱ አንዱ ምንድነው የመምህራንን ክፍተት አይቶ በክፍተታቸው ልክ ክፍተታቸውን የሚሞላ ስልጠና መዘጋጀት መቻል አለበት። በስልጠና አቅማቸው እንዲዳብር ማድረግ ያስፈልጋል። ሌሎች መሟላት ያለባቸው ነገሮች ካሉ ከትንተናው ተነስቶ ከውጤቱ ተነስቶ የመምህራንን አቅም ሙሉ የማድረግ ስራ የሚሰራ ይሆናል ማለት ነው። በምዘናው የተሻለ ውጤት ያመጡና መቁረጫ ነጥቡን ያለፉ መምህራንና የትምህርት ቤት አመራሮች ደግሞ ተፈላጊውን ሰርቲፊኬት እንዲያገኙ ይደረጋል። በቀጣይ ከሌሎች ጥቅማ ጥቅሞች ጋር ተጠቃሚ የሚሆኑበት መንገድ ይፈጠራል ማለት ነው። በመጨረሻም በሰሙነ ሕማማት የእምነቱ ተከታዮች ከወትሮ በተለየ ፈጣሪን የሚያስቡበት መሆኑን የሃይማኖቱ አስተምሮ ያስረዳል። ባልደረባችን ፊኒክስ ሀየሎም ሰሙነ ሕማማትን በተመለከተ ከሃይማኖት አባት ጋር ቆይታ አድርጋ ተከታዩን ጥንቅር ይዛለች። አብረን እንከታተል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጾመው የአብይ ጾም የመጨረሻ ሳምንት ሰሙነ ሕማማት ተብሎ ይጠራል። በሰሙነ ሕማማት ኢየሱስ ክርስቶስ የሰው ልጆችን ከኃጢአት ባርነት ነጻ ለማውጣት ሲል በፈቃዱ የተቀበላቸውን መከራዎች ከሌላው ጊዜ በተለየ የሚታሰብበት እንደሆነም የእምነቱ አስተምህሮ ያስረዳል። የደቡብ ወሎ ዞን ሀገረ ስብከት ኃላፊ መምህር ተስፋ ማርያም ቢሰጠኝ ከአሚኮ ጋር በነበራቸው ቆይታ የሰሙነ ሕማማት ትርጓሜን እንደሚከተለው ያስረዳሉ። ሰሙን ማለት ሳምንት ማድረግ ማለት ነው። ያ ማለት የሕማማት ሳምንት ሕማማትን የምናስብበት መከራን የምናስብበት ነው። 5500 ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይወለድ በፊት የነበረውን ዓመተ ፍዳ ዓመተ ኩነኔ የሚባለውን ዘመን የምናስብበት ማለት ነው። ሰሙነ ሕማማት ያን የጨለመውን ዘመን የምናስብበት እንደገና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለበትን የምናስብበት ማለት ነው። ሰሙነ ሕማማት ማለት በሳምንቱ ያሉት እያንዳንዱ ቀናትም የራሳቸው የሆነ ስያሜዎች እንዳሏቸው መምህር ተስፋ ማርያም ይገልጻሉ። ሰኞ ዕለተ ይሄ የበለስ መርገም ወይም ደግሞ አንጾተ በቤተ መቅደስ ተብሎ ይጠራል። ያ ማለት ቤተ መቅደሱ በውስጥ ያለውን ስርዓት አዘጋጅቶ አስተምሮ በምኩራብ ሲመለስ ስጋን እንደለበሰ ለማጠየቅ ወደ በለስ ፍሬ ያገኝባታለሁ ብሎ ሄደ ይላል። ፍሬ አላገኝባትም፣ ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። ያ ማለት በበለስ አንጻር ኃጢአትን ረገማት ብላ ቤተ ክርስቲያን ታስተምራለች። ዕለተ ሰሉስ ደግሞ ማግስተ ሰኞ ይባላል። ዕለተ ፈውስም ትባላለች። 2 ዓመት ደም ሲፈሳት የነበረችው ሴት የተፈወሰችባት ዕለት ስለሆነች ዕለተ ፈውስም ተብላ ትጠራለች። ዕለተ ረቡዕ ደግሞ የምክር ፍጻሜ ተብላ የምትጠራ ናት ማለት ነው። አይሁድ በተለይ ከጽንሰ ጀምሮ ሲታገሉ ኖሮ በዕለተ ረቡዕ ግን ምክራቸውን ያጠናቀቁበት ነው። ዕለተ ሐሙስ በርካታ ስያሜ አለው የሚሉት የስብከተ ወንጌል ኃላፊው መምህር ተስፋ ማርያም በዚህ ቀን ኢየሱስ ክርስቶስ ለሐዋርያቱ ትህትናን ያስተማረበት እንደሆነም አንስተዋል። ዕለተ ሐሙስን የምስጢር ቀን፣ የምስጢር ሐሙስ፣ የትህትና ሐሙስ
እየተባለች ትጠራለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ይሄ አማናዊ ስጋዬ ነው እንካችሁ ተቀበሉ ብሉ፣ ይሄ አማናዊ ደሜ ነው እንካችሁ ጠጡ ብሎ የሰጠበት ሚስጥረ ቁርባንን ስርዓቱን ያሳየበትና ሐዋርያትን ያስተማረበት ነው። ሁለተኛው ትልቁ መስተጋብር ትህትናን ያስተማረበት ነው። ዝቅ ብሎ የሐዋርያትን እግር ያጠበበት ነው ማለት ነው። ለዕለተ ዓርብ ስንሄድ ነፍሱን እሱ በፈቃዱ ለይቷል። በሁለት ወንበዴዎች መካከል በፈያታዊ ዘየማንና በፈያታዊ ዘየጸጋም መካከል ተሰቅሏል ማለት ነው። ሰሙነ ሕማማትን የእምነቱ ተከታዮች ከወትሮ በተለየ የክርስቶስን መከራና ስቃይ በማሰብ ሊያሳልፉ እንደሚገባ መምህር ተስፋ ማርያም ይናገራሉ። ኦርቶዶክሳውያን እንባ የሚያፈሱበት የሚያዝኑበት አብዝተው አምልኮታቸውን የሚገልጹበት የሚሰግዱበት እንጂ ሳቅ ስላቅ ዋዛ ፈዛዛ ማይበዛበት ነው። በተለይ ይቺ የሕማማት ሰሞን ቅዱስ ጳውሎስም ወተሰቀልኩ ምስለ ክርስቶስ ከክርስቶስ ጋር ተሰቅያለሁ ይላል። ስለዚህ በውስጥ ዙሩ የሆነ ሐሳባችን ጥቅልል አድርገን ሕማሙን ሞቱን እያሰብን ግብረ ሕማሙን የምንሰማበት አብዝተን የምንጸልይበት የምንሰግድበትና ሕሊናችን ለጸሎት የምናስገዛበት ሰሞን ነው ማለት ነው። ኪርያላይሶን ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ናቸው። እኛን ስለመረጣችሁ ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሆነላችሁ።